የማትተርፍ ሀገር ኤ ኔሽን ዛት ሹድ ኖት ኤግዚስት የተባለችው ሲንጋፖር። መደነቅ ቢገባን ሁሌም የምታስገርመን ሀገር ሲንጋፖር ነች። ይህች አንድ የሀብታም ሀገር ዋና ከተማ የማታክል ሀገር በእርግጥም ታሪኳ አንጀት ይበላል። በዓለም ታሪክ መገንጠል ሳትፈልግ በግድ አልፈልግሽም ውጪልኝ ተብላ ተገልላ ሀገር የሆነች ግዛት ናት። የቆዳ ስፋቷ 734 ካሬ ኪሎ ሜትር ወይም በንጽጽር ሲታይ አዲስ አበባ ከተማ ካላት ስፋት 527 ካሬ ኪሎ ሜትር ውስጥ በመጠኑ ብቻ የምትበልጥ ደሴት የሆነች ሲንጋፖር በነሐሴ 9 ቀን 1965 ከማሌዥያ በግዴታ አንፈልጋችሁም ተገንጠሉ ተብሎ እንድትለይ ተደርጓል። ማሌዥያ ሲንጋፖርን ከፌዴሬሽኑ ስታስወጣ የወቅቱ የነበረው አስተዳዳሪ ሊ ኩዋን ዩ በቴሌቪዥን ቀርበው ስቅስቅ ብለው አልቅሰዋል። ሊ ኩዋን ዩ ሲንጋፖር ስትባረር ያለቀሱት ደሴቷን እንዴት አድርጌ ላቆያት እችላለሁ በሚለው ጭንቀት ነበር። ሀገሪቱ በወቅቱ የማትተርፍ ሀገር ተብላ ትጠራ ነበር። የማትተርፍ ሀገር ልትባልና እንደነካ እንጨት ሁሉ የተጸየፋት ሲንጋፖር የተፈጥሮ ሀብት ስላልነበራት፣ ከፍተኛ የውሃ እጥረት ስለነበረ፣ ለፋብሪካ ቀርቶ ለመጠጥ በቂ ውሃ ያልነበራት በመሆኗ መሬቷም ለግብርና የማይመች ስለሆነ፣ በተጨማሪም ከፍተኛ ስራ አጥ ስለነበረባትና በመሳሰሉት ነው። ሊ ኩዋን ዩ አልቅሶ በዝምታ አልተቀመጠም። ይልቁን ሲንጋፖርን ለመለወጥ እጅግ ጥብቅ ሳይንሳዊና በተግባር ላይ የተመሰረተ ስትራቴጂ ተጠቀመ። በመጀመሪያ ሰላም ይቀድማል አለ። ሰላምና መረጋጋትን ለመፍጠር ስታቢሊቲ ፈርስት በማለት ቀጠለ። የመጀመሪያው ስራቸው የተለያዩ ብሔረሰቦችን ቻይናውያን፣ ማሌዥያውያንና ህንዶችን ማስታረቅ ነበረ። የጋራ ቋንቋ፣ እያንዳንዱ ብሔር የራሱ ቋንቋ ቢኖረውም እንግሊዘኛ የሀገሪቱ የስራና የመገናኛ ቋንቋ እንዲሆን አደረጉ። የሲንጋፖር ህልም ለዓለም ያሳየው ትልቁ ተአምር አንዲት የተፈጥሮ ሀብት የሌላትና በውሃ ጥም የምትሰቃይ ደሴት በሰው አእምሮ ላይ ብቻ በመተማመን ከድሃ የአሳ አጥማጆች መንደርነት ተነስታ የዓለም የንግድና የቴክኖሎጂ ቁንጮ መሆን እንደምትችል ነው። ይህ ከሶስተኛው ዓለም ወደ አንደኛው ዓለም የተደረገ አስደናቂ ጉዞ መጀመሪያ ላይ በቁሳዊ ስኬት ላይ ያተኮረ ቢሆንም አሁን ግን ወደ ግል እርካታና ማህበራዊ ፋይዳ ተሸጋግሯል። ሲንጋፖር በተግባራዊነት ላይ የተመሰረተ ህልም ከርዕዮተ ዓለም ይልቅ ውጤት ለሚያመጣ አሰራር ቅድሚያ በመስጠት ሀገርን እንዴት መገንባት እንደሚቻል ሕያው ምስክር ሆናለች። የዚህ ታላቅ ስኬት የጀርባ አጥንት ደግሞ በምንም አይነት ድርድር የማይናወጠው የብቃት ልዕልና ስርዓት ነው። በሲንጋፖር ህልም ውስጥ ትልቁ ዋስትና ሹመቶች፣ የትምህርት ዕድሎችና ጥቅሞች የሚሰጡበት በዘር፣ በቋንቋ ወይም በዘመድ ሳይሆን በግል ብቃትና በውጤት ላይ ብቻ ተመስርቶ መሆኑ ነው። ይህ ግልጽ አሰራር በሚሊዮን የሚቆጠሩ ዜጎች በስርዓቱ ላይ ሙሉ እምነት እንዲኖራቸውና የፈጠራ አቅማቸውን ያለምንም ስጋት እንዲጠቀሙ አድርጓል። ሙስናን የመጸየፍና ተጠያቂነትን የማንገስ ባህልም የመነጨው ከዚሁ ከግለሰብ ተጽዕኖ ነፃ ከሆነ ተቋማዊ ጥንካሬ ነው። ሲንጋፖር ልዩነቶቿን ወደ ትብብር በመቀየር ረገድም ድንቅ የዘርፈ ብዙ ሚዛን ባለቤት ነች። ቻይናውያን፣ ማላያና ህንዶች የገዛ ማንነታቸውን ሳይለቁ በአንድ የሲንጋፖር ማንነት ጥላ ስር እንዲሰለፉ በማድረግ ከሀገራት መካከል የሚታየውን የውስጥ ፍጭት ወደ ኢኮኖሚያዊ ኃይል ቀይረዋለች።
ራሷን የዓለም የንግድና የፋይናንስ መስቀለኛ መንገድ በማድረግ በዓለም አቀፍ መድረክ የማይተካ ስልታዊ ሚና ተቀዳጅታለች። ይህም የተፈጥሮ ሀብት ማጣት ለእድገት እንቅፋት ሳይሆን ይልቁንም ጠንክሮ ለመስራት የተሻለ መፍትሄ ለመፈለግ እንደ ማገዶ ሊያገለግል እንደሚችል ያሳያል። ቀጥሎ የሙስና መጥፋት የሚል መርህ ተከተለች። ሲንጋፖር በአሁኑ ሰዓት በዓለም ላይ ካሉ ንጹህ ወይም ሙስና የሌለባቸው ሀገራት አንዷ ናት። ሚኒስትሮችና የመንግስት ሰራተኞች በግል ተቋማት ውስጥ እንደሚያገኙት አይነት ከፍተኛ ደሞዝ እንዲከፈላቸው አደረጉ። ደሞዝህ ከበቃህ አትሰርቅም የሚል መርህ ነበራቸው። በሙስና የተያዘ ሰው ማንም ይሁን ማን ጓደኛቸውም ቢሆን ያለ ምህረት እንዲቀጣ አደረጉ። የውጭ ኢንቨስትመንትን መሳብ ሌላኛው ነው። ሲንጋፖር የተፈጥሮ ሀብት ስለሌላት ዓለም አቀፍ ኩባንያዎች መጥተው ፋብሪካ እንዲከፍቱ አበረታቱ። ለትልልቅ ኩባንያዎች የቀለለ የታክስ ስርዓትንም ዘረጉ። የዓለም ምርጡን ወደብ እና አውሮፕላን ማረፊያ ገነቡ። ይህም ሲንጋፖር የዓለም የንግድ መገናኛ እንድትሆን አደረጋት። ሀብታችን ህዝባችን ነው በሚል መርህ ትምህርት ላይ ከፍተኛ በጀት መደቡ። ተማሪዎች በንድፈ ሐሳብ ብቻ ሳይሆን በቴክኒክና ሙያ እንዲሰለጥኑ ተደረገ። ህዝቡ ጠንክሮ የመስራት ሰዓት የማክበርና ጽድት ያለ የጽዳት ባህል እንዲኖረው በህግና በትምህርት ቀረጹት። ህዝቡ ለሀገሩ ታማኝ እንዲሆን የራሱ ቤት ሊኖረው ይገባል ብለው መንግስት ዘመናዊ አፓርታማዎችን እየገነባ ህዝቡ በረጅም ጊዜ ክፍያ የቤት ባለቤት እንዲሆን አደረጉ። ዛሬ 90% የሚሆነው የሲንጋፖር ህዝብ የራሱ ቤት አለው። አረንጓዴ ከተማ። ሊ ኩዋን ዩ አረንጓዴ ከተማ መፍጠር ኢንቨስተሮችን ይስባል ብለው ያምኑ ነበር። በራሳቸው እጅ ዛፍ በመትከል ንቅናቄውን ጀመሩት። ከተማዋ በኮንክሪት ብቻ ሳይሆን በደን እንድትሸፈን አደረጉ። ሊ ኩዋን ዩ ካፒታሊዝም ይሁን ሶሻሊዝም አያሳስበኝም፣ ዋናው ነገር የሚሰራውና ህዝቤን የሚጠቅመው የትኛው ነው የሚል ተግባራዊ እይታ ነበራቸው። እሱንም ተገበሩት። ልፋት ይከፍላል። አሁን ሲንጋፖር ከ60 ዓመታት በፊት ከነበረችበት የድህነት አዝቅት ወጥታ ዛሬ በብዙ ዘርፎች የዓለም መሪ ሆናለች። ከፍተኛ ጂዲፒ፣ ከፍተኛ ኢኮኖሚ፣ ከፍተኛ ዲሲፕሊን ያላቸው ዜጎች ሀገር ሆናለች። ያኔ ማሌዥያ አልፈልግሽም ብላ የገፋቻት ሲንጋፖር ዛሬ በኢኮኖሚ ረገድ ከማሌዥያ እጅግ በልጣ ትገኛለች። ለወደፊቱ 50ና 100 ዓመታት አስቀድሞ የማለምና የመታቀድ ባህል ሲንጋፖርን ሁልጊዜም ከዘመኑ ቀድማ እንድትገኝ አድርጓታል። ይህ በልዕልና የመጠማት መንፈስ እና በመንግስትና በህዝብ መካከል ያለው ጥቅም መተማመን ህልሙ ከወረቀት ባለፈ በዜጎች ልብ ውስጥ እንዲታተም አድርጓል። ሀገር የምትገነባው በግለሰቦች ሳይሆን ከግለሰቦች ስሜትና ተጽዕኖ በላይ በቆሙ ጥራት ያላቸው ተቋማት መሆኑን ሲንጋፖር ለኢትዮጵያዊነት ህልም የምታስተምረው ትልቁ ቁም ነገር ሆኗል። አበቃን። ሰላም።